ማንኛውም አንተ ቶሎ አገግም አይደል? ያጓጓኝ ብሩክ ሆን ብለህ ነው አይደል? እኔን ለማዘናጋት አውቀህ ነው? እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ ትጨናነቂ፣ ነገሩን ቀለል እናድርገው። ነይ ስፖርት መስራት ጉሮሮ ማፍታታት ይጠይቃል። ደግሞ ሰሞኑ ታውቂያለሽ ምን ያህል ጭንቀት ውስጥ እንደነበርን። ጥሩ እንቅልፍ ራሱ ሰሞኑ ተኝቼ አላውቅም። የወንድሜ ጉዳይ እያስጨነቀኝ ቁጭ ብዬ ነው የማድረው። ሌላ ጊዜ በደንብ ዘጋጅቼ እንግዲህ አራሞክር ግድ የለም ስለ እናንተማ የሆነ ነገር ዘፍናለሁ። በእውነት ቃል ገብቷል። ሌላ ቀን ዘፍናለሁ ይሻላል። እሺ ጋር አቤት አልከኝ እኮ ምሳሌ አልከኝ እኮ ቅድስትዬ። ምን ሆነሽ ነው ምሳሌ? ምነው ጋሽ ደህና አይደለም እንዴ? አባዬ አባዬ ምን ሆነ? አወራኝ። ጋሽ አወራሽ? አዎ አባዬ ምሳሌ እያለኝ። ጋሽ ደህና ነህ? ወኔ ወጣሽበት ይታባይ አሁን አንቺን በመግደል ነው የምጀምረው። ከአንቺ ጋር ያለኝን ግንኙነት ከዚህ በኋላ አቆማለሁ። ምን ላድርግ ዝና? ልጁም ነበርኩ በአይኔ አይቼ ተዘጋጅቼ ስመለስ የለም። ዝም በይ በእናትሽ። የት ሄዶ ነው? ይሄን ስትስረከረኪ ነው ያመለጠሽ አይደለ? አላየኝም ዝና፣ ተኝቶ ነበር። ደግሞ ማንም አብሮት አልነበረ። እና ታዲያ ለምን እዛው አላፈንሽው? እንዴት አድርጌ? ነርሶቹ አሉ፣ ቀን ነው፣ መብራትም አለ። ምንም ምክንያት አትስጪ። ከቻልሽ ዝም በይ። የሰው ልጅ በህይወት ዘመኑ ይኸውልሽ አንዴ ሊሳሳት ይችላል። አንድን ስህተት ደጋግሞ የሚሳሳት ከሆነ ግን ያ ሰው ደደብ ነው። አዎ ደደብ ነው። ሁሉ ጊዜ እንደምልሽ አንቺ የደደቦች ባንዲራ ነሽ። ከአንቺ ጋር ራሱ ማውራት ነው የሰለቸኝ ነገር ቢኖር ማለት ነው። እና ጆሮ ካለሽ ወጥምስ ስራ ካልሰራሽ እኔ ጋር 5 ሳንቲም ድንቡሎ አታገኝም። መድብል የወንድሙ መከታ ከብዙ መስዋዕትነት ከብዙ መከራ ከብዙ ትግል በኋላ እንግዲህ ወንድሙን በእጁ አስገብቷል። በሚገርም ሁኔታ ብዙ ነገሮችን ሞክሮ ብዙ ነገሮች ማለት በቃ ብዙ ቻሌንጆች ገጥመውት ነበረ። እሱ ያሰበው በዚህ መልኩ አልነበረም። ወንድሙን በአጭር ጊዜ ለማግኘት ነበር የነበረው ሐሳቡ። ግን ያው በአንዳንድ ነገሮች ምክንያት ብዙ ነገሮች ደርሰውበት ግን በመጨረሻ ድል ተጎናጽፏል። ወንድሙ ብሩክን ካለበት የመከራ ቤት ጓደኛውንና ሞገስን ይዞ በሚገርም ሁኔታ በጣም በትልቅ ጀብደኝነት ወንድሙን አውጥቷል ማለት ነው። ውድ ቤተሰቦቻችን ደስ የሚለው ነገር ደግሞ ጓደኛውም ሆነ ሞገስም ያው አንዳንድ ነገሮች ቢደርሱባቸውም ቢመቱም ግን ምንም ሳይሆኑ እሱ ደግሞ በፍጹም ምንም ሳይሆን
በሰላም ወንድሙ ጋር ተቀላቅሏል። ወንድሙን ከናፈቃት ብዙ ህይወቱን ከሰጣት ልጁ ጋር አገናኝቷል ማለት ነው። ዛሬ ደግሞ እንደዚህ ቁጭ ብለው አንድ ላይ ወንድማማቾች ሲመካከሩ ትዳር መያዝ አለብህ፣ ህይወትህን ማስተካከል አለብህ፣ ከእንግዲህ በኋላ ይበቃሃል፣ አንተም ትዳር መያዝ አለብህ፣ ያሰብከውን አብሽር፣ ይሳካልሃል ወንድሜ እየተባባሉ ጋሻዬ፣ ታላቁ ወንድሜ፣ ታናሼ፣ መከታዬ፣ ክንዴ እየተባባሉ ወንድማማቾች ሲሞጋገሱ እንዴት ደስ ይላል ቤተሰቦች። የእውነት እኔ በጣም ነው ደስ ያለኝ። እኔ እንጃ እንዴትም እንደምላችሁ የእውነት እኔ ድራማ እስከማይመስለኝ ድረስ አንዳንዴ መድብልና ብሩክን ሳስብ ድራማ መሆኑን ራሱ የምረሳው ይመስለኛል ማለት ነው። በቃ እንደዚህ አይነት መከታ፣ እንደዚህ አይነት ጀግና፣ እንደዚህ አይነት ቆራጥ፣ እንደዚህ አይነት ብርቱ፣ እንደዚህ አይነት አሳቢ አላሚ ወንድም ፈጣሪ ይስጣችሁ። ወንድሞቻችሁን ሺህ ዓመት ያኖርላችሁ። ውድ ቤተሰቦቼ ሰላም፣ ውድና የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን እስከ መጨረሻው በማየት በኮሜንት ላይ የተሰማችሁን አስቀምጡልኝ ቤተሰቦቼ። ሁሌም ስለምታበረታቱ ስለምትሰጡ ኮሜንት፣ ሀሳብ አስተያየት አመሰግናለሁ። ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ አብረን እንቆያለን። ኤፍራታ እንግዲህ እንደምታወቀው መድብልን በጣም ነው የምትፈልገው፣ ግን ያው ገንዘብ ካየች ደግሞ ሁሉን ነገር ስለምትረሳው ነው እንጂ ኤፍራታ መድብልን ወደዋለች። በነገራችን ላይ እሱም ፍቅር ገብቶለታል፣ እሱም ራሱ ወዷት ነበረ። ግን በመካከል ላይ ያው የገንዘብ ጉዳይ ሆነና ዝና መሀል ገብቶ እሷን ማስገደዳትና መድብልን እንዴት መረዛ አደረጋት። ያው መድብልም ደግሞ የሆነውን ነገር ተጠቅሞ ዝናን ያዘበት ማለት ነው። በጣም ደስ የሚል ነገር ነበረ። ያው በምንም ነገር ይሁን ምክንያት የሆነችው እኮ ዝናን ለመያዝ ምክንያት የሆነችው ኤፍራታ ነችና እሱም የሆነ ፍቅር ገብቶለት መካከል ላይ ደግሞ በነገራችን ላይ የእሷ ማድረጓ ብቻ ሳይሆን ያ ተገዳ እንደሆነ እሱም ይረዳል። ግን በቃ ነገሮች ቻሌንጆች ተደማመሩበት። እንግዲህ ወንድሙ ብሩክን ለማስለቀቅ ብሎ ዝናን በያዘበት ሰዓት ላይ መልሰው ምሳሌን ሲያግቱበት በጣም ነበረ የተናደደውና እሱ ነገር ቻሌንጆች ስለተደማመሩ በዛ ላይ የእሱ ራሱ ያሰበው ዋናው ትልቁ ፖይንቱ ወንድሙን በእጁ ማስገባት በህይወት መኖሩን ማወቅ ነበረና እሱን ነገር ወደዛ ስለተጋፈጠ ሀሳቡን ከዛኛው ሳይድ ትቶታል ማለት ነው። በዛም የተነሳ እንግዲህ ነገሮች እንትን ብለው ነበረ። ግን በመጨረሻም ኤፍራታን ሞገስ ተመቶ የደም ልገሳ እንደሚያስፈልገው በሚታወቅ ሰዓት ላይ ቀጥታ ለኤፍራታ ነበር የተደወለላት። ኤፍራታ እንግዲህ መጀመሪያ በነፃ ልትለግሰው አስባ ነበረ። እሺ ብላ እንግዲህ ከተስማማኝ በኋላ ማህሌት አረባክሽ ነው እንዴ እኔ ከዝና ሸሽጌልሽ ባስቀመጥኩሽ ለመድብል ልታግዥ ነው ወይ? ሂደሽ ለሞገስ ደም ልትለግሽ ነው ወይ? ለደም ልትለግሽ ከሆነ ከኔ ጋር አሳልፌ ለዝና ነው የምሰጥሽ፣ ወዮልሽ ትሞቻለሽ እያለቻት ነበረና እንግዲህ እሷም ደግሞ ደንግጣ ነበረ። ከሆነ በራሱ በገንዘብ ተደራዳሪ ነበር ያለቻትና 50 ሺህ ከከፈልከኝ ብላ ነበር ጥያቄ ያቀረበችው። መድብል ተይ ኤፍራታ፣ እኔና አንቺ ቤተሰብ አይደለን እንዴ? እኔ 50 ሺህ የለኝም፣ አሁን ግን ያለኝን ትንሽ ብር እሰጥሻለሁ ባክሽ ብሏት ነበረ። ከዛም እንግዲህ እሺ ብላ እሷም ቀጥታ ወደ ውሳኔ ነበር የገባችው። ሂዳም እንግዲህ ደም ለግሳለት ሞገስም ተሰርቶ በሰላም ተጠናቆ ወጥቷል። እሷ ስትሄድ እንግዲህ ማለት ተከትላ ሂዳ አይታት ስለነበረ ሞገስ ያለበትን አይታው ስለነበረ ቀጥታ ለዝና ነበር የነገረችው። ዝና ደግሞ ሂደሽ አፍነሽ ግዴው ብሎ ተልኮ ሰጥቷት ነበረ። ሞገስን ገለሽ ከመጣሽ ቤት እሰጥሻለሁኝ ገዝቼ አስረክብሻለሁ ነበር ያላትና